ደስ አለ። ወደ ኢትዮጵያ እመጣለሁ ሲለኝ መቼ እለዋለሁ። መቼ ነው የምትመጣው እለዋለሁ። በሰውዬ ይኸው እንደምታፈቅራትና እንደምትወዳት እናውቃለን። አትንጨርጨርብን። አበቃ እጥር ያልሆነም ነገር አዎ አፈቅራታለሁ። እጅ ሰውዬ አዎ አፈቅራታለሁ። በቃ ታዲያ እንደሱ አትልም ይላል። አንተ ብታፈቅራት እኔ ደግሞ በጣም ነው የምወዳት። ዱቄታም ታዲያ እኔ ምን አገባኝ? አንተ ከካም እንደሚያፈቅራት ለአንተ ማስረዳት የለበትም። በቃ እሺ እየስተውኩ ለምን አስረዳሃል? እሷ ካወቀች እሱ ካወቀበስ ያስበቃ እንዴ? እዚህ መጥቶ እንደማንኛውም ሰው ይዝናኑ ይጫወቱ። ምን አገባል? አርፈ እኔ እያወራኩ ነው። እኔን እኮ ዲስሬስፔክት እያደረገኝ እኮ ነው። ማን ሙክታሬ ነህ እንዴ? መቼ ነው የምትመጣው? መቼ ነው የምትመጪው? ለምንድን ነው የምትላት? እየታውቀህ ነው ምናምን እያለ ይጠይቀኛል። መጠየቅ የለብኝም ማለት መጠየቅ መልስለት። አንተ አሹ ደግሞ ፈልጋለሁ፣ ደውልልኝ። ቅድም አልሰማኝም መሰለኝ። ጥያቄ ጠየቅኩህ እንጂ ይኸውልህ ሰውዬ አቡዬ ሰውዬ ወዛ አስወጪው ይሄ ከካም ምንም ቀርሞ ያስጨውታል። ሙክታር የገባበት አይደለም። ግምጃይና ቦቼ አገር ለአገር ይታረቁ የለ እንዴ? ታዲያ አስረግጠ ነገር የካካም ሽንታም ደንቀሮ ቦቼ የሚባል ሽንታችንን ግምጃን ይችን ልዕልት የሆነች ልጅ አስቀይሟል። ሂድበት እርገጠው። ቦቼ የምትባል በታም ግማታም አንድ ሰው እንዳይነካው ስርዓት እርገጥ ተብዬ ነው። አንድ በኔ ጋር እንኳን አትሰጠኝም። እንደ የረጋጭ ምን አባህ ገባኝና ከየት አባቴ አምጥቼ ነው የምሰጠው? ሂድበት። አሁን ወደ ማሰረቁ ግባ፣ ወደ ቁም ነገር። እሺ እንደሚታወቀው እዚህ ሶሻል ሚዲያ ላይ በጣም የሚያስቀኑ በጣም ብዙዎች የሚመኝላቸው ፍቅር ቦቼና ግምጃዬ በቅርቡ በቃ ብዙዎችን ያነጋገሩ ብዙ ሰዎችን ልብ ውስጥ የገቡ ያው ስትዋደድ ስትቀራረብ ከልብ ስትዋደድ ምን አለ ማኳራረፍ አለ። ምንድነው የሚባለው በአማርኛ አላውቀውም። ይሄ በእኛ ሕንቃቃ ይባላል። በትግርኛ ሕንቃቃ ማለት አንዱ ዝም ብሎ የሆነ ለየት ያለ እንክብካቤ ዝም ብሎ ቢበድልም ባይበድልም በቃ ዝም ብሎ ሙዝዝ ነገር ምንድነው የሚባለው? አባንትዬ ነገሩን ተስፋፋው ዝም ብለህ ተናገር። ቆንጆ ነው። አይ ነው እንቃቃ ያለውን ነው እኮ ቆንጆ ነው። እንቃቃ ላይ ምን አስኪርህ አስታርቃቸው እንጂ እኮ እንቃቃው ነው ታዲያ ማስታረቁ እኮ እሱ ከዛ ጀምሮ ነው እንቃቃው። ጅል ነህ እንዴ? ስለዚህ ቦቼም በጣም ለባም አስተዋይ መልካም ልጅ ነው። ልዕልቷም እንደምንታወቀው የዋህ ገራገር ለራሷ ተርፋ ላልፎ እንደው ለሙክታር ሰፖርት ሚታርጊው አተውና ወላሂ ላዚ ትወጣለህ።